ይህች ቀን ለኢትዮጵያውያንና በመላው ዓለም ፋሺዝምና የናዚ ወረራዎችን በጽናት ለታገሉ ህዝቦች ታላቅ ዕለት ነች። እንደሚታወቀው በመላው አውሮፓ ፋሺዝምና ናዚም ድል የተነሱበት ወቅት በተለያዩ ቀናቶች ይከበራሉ። እነዚህ የጥፋት ወረራዎች አገራት እንደ ተጋድሎ ልኬታቸው ማለትም አሸናፊ የሆኑ አገራት የድል ቀን ወይም ቪክትሪ ዴይ ሲሉት፣ አንዳንዶቹ ደግሞ የነጻነት ቀን በማለት ይዘክሩታል። ኢትዮጵያ አገራችን የምታከብረው የነጻነት ቀን ሳይሆን የድል ቀን ነው። የዚህ ዋነኛ ምክንያቱ በአርበኞቿ ጥንካሬ 5 ዓመታትን ያስቆጠረ ብርቱ ትግል በማድረግና መራራ መስዋዕትነት በመክፈል ፋሺዝምን ያሸነፍንበት ቀን በመሆኑ ነው። የነጻነት ቀንማ ከጥንት ጀምሮ በትግል የተቀዳጀነውና ያገኘነው ነው። ስለዚህ ይህ ቀን የአሸናፊነት የድል ቀን ነው ማለት ይቻላል። ህዝባችን በመርዝ ጋዝ እየተለበለበ በጥይት አረር እየተቃጠለ በጽናት እና በአገር ፍቅር ስሜት ወራሪን ኃይል ያንበረከክንበት በመሆኑ እጅግም የድል ቀናችን ነው። በታሪክ አጋጣሚ የሁለተኛው ዓለም ጦርነት አሸናፊ ከሆኑ ሀገራት መካከል የድል ቀን ወይም ቪክትሪ ዴይን አስቀድማ የምታከብረው ኢትዮጵያ ሀገራችሁ ብቻ ናት። ሚያዝያ 27 በአውሮፓ አቆጣጠር ሜይ 5 ከሁሉም ባለድል ሀገራት መካከል በመጀመሪያው ተርታ የሚከበር በመሆኑ ይህ ቀን ለኛ ልዩ በመሆኑ እንኳን ደስ ያላችሁ ለማለት እወዳለሁ። ጀግኖች ኢትዮጵያውያን በፋሺስት ወራሪ ጦር የተቀዳጁት ድል ኢትዮጵያ በዓለም ደረጃ ያላትን ቦታ የበየነ ልዕልናዋንም ከፍ አድርጎ ያስጠበቀ ገድል ነው። አስቸጋሪና ውስብስብ ዓለም አቀፍ አሰላለፎችን በተለይም በወቅቱ የነበረው የዓለም መንግስታት ማህበር ሊግ ኦፍ ኔሽንስ እና ምዕራባውያኑ ፊት በነሱን ወቅት የተገኘ ድል በመሆኑ በዓለም ዘንድ ያለንን ቦታና ደረጃ ያስተካከለ ነው። ይሄ ቀን የዚህ ቁም ነገሩ በጽናት ከታገሉ ሀገራት ሉዓላዊነታቸው ከማይደራደሩ ህዝቦች ተርታ መሰለፋችን ብቻም አይደለም። ይልቁንም የፋሺዝም እሳቤና ፍልስፍና ዳግም እንዳያንሰራራ የቅኝ አገዛዝ በአካል ብቻ ሳይሆን በሐሳብና በፍኖተ አእምሮ ደረጃም በአፍሪካ ምድር መንበርከክ እንደሚችል ለዓለም ህዝቦች ያሳየንበት ድል ነው። ይህ ታላቅ የድል ቀን በዓለም የታሪክ ድርሳናት ከፍ ባለ አድናቆት የሚጠቀስ ሲሆን ታሪካዊ የወረራ ጥፋት፣ ስህተት፣ መጫሚያ አልባ ባለዝናር ጀግኖች የተንበረከከበት ወይም የተከረከመበት የድል ቀን ነው ለማለት ይቻላል። በባዶ እግራቸው ዝናራቸውን ታጥቀው እጅግ በወቅቱ ዘመናዊ ከሚባል ኃይል ጋር ድል አድርገው ኢትዮጵያን እዚህ ደረጃ ላይ ያደረሱ ጀግኖች ታላቅ መስዋዕትነት በመክፈል ለኛም ብቻም ሳይሆን ይህ ድል የጥቁር ህዝቦችን አድናቆት በከበሬታ በውዳሴና በድል ይዘከራል። ይሄ ቀን በኢትዮጵያውያን ብቻም ሳይሆን አባትና እናት አርበኞች የፋሺስቶችን ታሪካዊ ስህተት አርመው ድል ማድረጋቸው ለዚህም ሆነ ለቀጣዩ ትውልድ ፋይዳው ምንድነው ብሎ መጠየቁ የተገባ ነው። ምንስ ፋይዳ አለው? ምንስ ጥቅም አለው? ይህንን ቁም ነገር አስተውሎት ባለው ኢትዮጵያዊ ጥልቅ ስሜት ማጤን ተገቢ ነው። ይህ ማሰላሰል የዛሬውንም ሆነ የነገውን የኢትዮጵያ ብሩህ መንገድ ተስፋችንን፣ እድገታችንንና ብልጽግናችን ለማጽናት
መሰረት የሚጥል መሆኑ ነው። ውድ የኢትዮጵያ አርበኞች፣ ክቡራትና ክቡራን፣ ለነጻነታችን ያለን ቀናኢነትና ሉዓላዊነታችን ለማስከበር ያለን ቁርጠኝነት ምንጩ እንደ ሕዝብ ለራሳችን የምንሰጠው ክብር ነው። ለሀገራችን ያለን ታማኝነት ለክብሯና በብርቱ ፈተናዎች መካከል ቀጣይነቷን ለማረጋገጥ የቻልነው በኢትዮጵያ አርበኞች ላብና የደም ቤዛነት ነው። የፋሺዝምን መሰሪና አማላይ እሳቤ ተጠይፈው ምንደኝነትንና የጠላት ጋሻ ጃግሬነትን አነውረው ለባዕድ ማደርን ረግመው ለዚህ ላበቁን አርበኞቻችን ምስጋናችን ሕያው ነው። ከኢትዮጵያ አርበኞች የወረስነው ትልቅ ሀሳብ ሰላም፣ ነጻነት፣ በራስ መተማመን የምንላቸውን እሴቶች ከውጭ የተቀበልነው አይደለም፣ በልገሳ ያገኘነው አይደለም፣ የተቸርነው አይደለም። ይህን ያገኘነው የውጭ ወረራን ድል በመንሳትና ድል በማድረግ ነው። ስለሆነም እየኖርንም እየሞትንም ያፈራነው ማንም የማይነጥቀን የራሳችን ሀብት በመሆኑ ነው። ባድዋ የጸረ ቅኝ ግዛት ወቅትም ሆነ በአርበኞች የጸረ ወረራ ተጋድሎ ዓመታት ስለ ሀገራችን ጎልቶ የወጣውና ወዳጆችም ሆኑ ባላንጣዎች የሚመሰክሩልን ጉዳይ ቢኖር በአሸናፊነት ውስጥ ኢትዮጵያዊ ይቅር ባይነት መኖሩን፣ አርበኞቻችን ድል አድራጊነት ርኅራኄን ጋር አጣምረው በተሸነፉት ላይ ቃታ አልሳቡም፣ ጦርም አልሰበቁም፣ ጎራዴም አልሳሉም። የጀግንነትና የስልጡንነታቸው ታላቁ መገለጫ ለሰላም እጃቸውን ለሚዘረጉ ሁሉ ይቅር ለኢትዮጵያ ማለታቸው ነው። ታላቁ የኢትዮጵያ መገለጫና ጀግንነት። የተወደዳችሁ ኢትዮጵያውያን፣ ክቡራትና ክቡራን፣ ከኢትዮጵያ አርበኞች ተጋድሎም ሆነ በዋነኛነት የምንማረው ለሀገራቸው የከፈሉትን መስዋዕትነት በማስታወስ ነው። ጀግንነት ከራስ በላይ አገርን ማስቀደምና የሀገር ወዳድነት መገለጫ ብቻ ሳይሆን የተረጋጋ የሰከነና የዕድሜ ዘመን ሁሉ የሚታመኑበት ጸጋ መሆኑን ነው። የዘመናችን የአርበኝነት ብሂል እና ነውጥ መሆን ያለበት ኢትዮጵያ ሀገሬ ምንጊዜም ብርቱ፣ በችግር ፈተናዎች መካከል እያለፈች ትልቅና አሸናፊ ነች ብሎ ማመን ነው ኢትዮጵያዊነት። የኢትዮጵያ ዜግነት ሩሁ ማተቡ እና ሕያውነቱም ይኸው ነው። በዚህ ረገድ እያንዳንዱ ዜጋ ኃላፊነት አለበት። ይህም በማስተዋል እና ርቆ በማሰብ ራስን መምራት፣ አገርን መውደድ እንጂ ባነሁ ላይ ወሬ፣ ባቦዛኝ ወግ፣ በዋዛ ፈዛዛ መትመም እና ጭራሽም ጠፍቶ መወሰድ ይህ ኢትዮጵያዊነት አይደለም። ኢትዮጵያዊነት አስተውሎት ነው። አርበኛ ማለት ሴራ ማውጠንጠን፣ ስላቅና ቡይነትን መፈተግ፣ ሞትን መሸቀጥ፣ የችግር ሰበዝ ነቃሽ መሆን ሳይሆን የእድገት ተቆርቋሪ፣ የመዘመን አፍቃሪ፣ የስልጣኔ እሳቤ ባለቤትና ተዋናይ መሆን ማለት ነው አርበኝነት። በቅርብ ጊዜ ታሪካችን እየኖርንም መስዋዕትነትም እየከፈልንም በገሃድ እንዳየነው ባልተከረከመ፣ በወግ ባልተያዘ፣ ባልተገራ የስልጣን ፍላጎት የኢትዮጵያን የእድገት ተስፋ ለመቅጨት በተቀናጀ መንገድ የዘመቱ መኖራቸውን ነው። የሰው ሕይወት ጠፍቷል። በዓለም አቀፍ ሚዲያዎች ሳይቀር የሚዘገንን ምናልባትም ማንም ሀገር ሊሸከመው የማይችል የከፋ ዘመቻ በኢትዮጵያ ላይ ተካሂዷል። ውልና መዳረሻ ለሌለው ዓላማ የወንድምና እህትን አንገት እያስደፉ የእርሻ መሬት ጦም እያሳደሩ ከትምህርትና ከእውቀት ይልቅ ጠመንጃን የሚወለውሉ በየጊዜው በሚያገረሽ የብሪትና የቡይነት ስሜት የሚነጉድ ሁሉ ኢትዮጵያን ማንበርከክ የማይችሉ መሆኑን በዚህ ዕለት ለማሳወቅ እወዳለሁ። በዚህ አጋጣሚ በላባችሁ፣ በደማችሁ፣ በጉልበታችሁ፣ በጥሪታችሁ፣ በእውቀታችሁና በሙያችሁ
በመንፈስ ጽናታችሁና አመራራችሁ አገራችሁን የታደጋችሁ ሁሉ የዘመናችን የሉዓላዊነት አርበኞች ናችሁና በእጅጉ ለማመስገን እወዳለሁ። የሕዝባችን ፍላጎትና ቀዳሚ ምርጫ ማደግ፣ መሰልጠን፣ መዘመን፣ አምላክ በፈቀደ መጠን በሕይወት መኖር እንጂ እጣ ፋንታው ጉስቁልና፣ ሞት የሚመስላቸው ከቡድን ጥፋትና ሴራ ጋር የተወዳጁ ግጭትን ካልጫሩ ጤና ያጡ የሚመስላቸው ሁሉ ልብ ሊሉም ልብ ሊገዙም ይገባል። ኢትዮጵያዊ ይቅር ባይነትን የናቁ ይቅርታ ሲሰጣቸው የተሰጠን ይቅርታ የናቁ በእብለት የተጠመቁ ከማስተዋል ይልቅ በደቦ የሆታ ስሜት ተገዥ ሆኑ አሁንም ችግር አውርድ ጦር አውርድ ማለታቸው ኢትዮጵያውያንን በእጅጉ ያሳዘነ ነው። ይህ የጥፋት ልክፍትም መቆም ይኖርበታል። ግጭት የሀገራችን መገለጫ ሊሆን አይገባም። ይልቁንም ዘመናዊ ማህበረሰብ መታወቂያው የሐሳብና የተልእኮ ህብርነት ነው። ለሥራ ክቡርነትና ለጋራ እድገት ሐሳብና ሕይወትን መስጠትም ጭምር ነው። ስለዚህ ሁሉም ሊገነዘበው የሚገባው የኢትዮጵያዊ ሁሉ ምርጫ ሰላም ነው። የኢትዮጵያ ሩህ እኩልነትና ብልጽግና ነው። የበሳል የፖለቲካ ፓርቲዎችም ሆኑ ያስተዋዩ ህዝባችን መንገድ ደግሞ በጎ የፖለቲካ ጎዳናና የተቃና የዲሞክራሲ ልምምድን በመከተል ሰላማዊ ምርጫን ማካሄድ ነው። በመጨረሻም በድጋሜ ለማስታወስ የምፈልገው ለኛ ለኢትዮጵያውያን አርበኝነት ማለት ህዝብን ማፍቀርና ማገልገል፣ ደካሞችን ማገዝና መደገፍ መሆኑን አርበኝነት በእውቀት ጎዳና መመላለስ፣ እውቀትን መሻት፣ ለአዳዲስ ሀሳብ መትጋት፣ መልካም ተግባርን መፈጸም፣ በጎ ስራን ደግሞ በአግባቡ ማሞገስ ነው የአርበኝነት ትልቁ መገለጫ። አርበኝነት የሚጠየፈው ነገር ቢኖር ሐሰትን፣ ውስልትናን፣ ቅጥፈትን፣ ሌብነትንና ማጭበረርን ነው። ማጭበርበር የአርበኝነት መንገድ አይደለም። አርበኝነት በጽኑ የሚጠየፈው ተግባር ነው። ይህም ብቻም አይደለም። አርበኝነት ለሀገርና ለሕዝብ የምናበረክተው የእድሜ ልክ መታመን እና ስጦታ ነው። የጀግኖች አርበኞች ዘላለማዊ ሰንደቅ ለኢትዮጵያ ታማኝ ሆኖ ኖሮ ታማኝ ሆኖ ማለፍ ነው። ሐሩርና ቁር ዝናብና ውሽንፍር ሳትሉ ለውድ ለሀገራችሁ ዘብ የቆማችሁ የጀግናው የኢትዮጵያ መከላከያ ሰራዊት አባላት፣ የፌዴራልና የክልል የሰላም ዘቦች፣ ህዝባዊ የሚሊሻ አካላት በያላችሁበት ዘመን የሚዘክረውን ይህን የድል ቀን በልበ ሙሉነት በብርቱ ትጋትና በማይነወጥ መንፈስ ታከብሩት ዘንድ ልባዊ ምኞቴን እገልጻለሁ። ኢትዮጵያ ለዘላለም ትኑር። አመሰግናለሁ።